ሆኖኛል። 78 ዓመት። አዎ የት ሀገር እንደምትኖሪ ታውቂዋለሽ? ምን አይነት ሀገር እንደምትኖሪ ታውቂያለሽ? አዲስ አበባ ነው የምኖረው። አንቺ አዲስ አበባ ነው ያለሽው? አዎ የተወለድኩት ጎጃም ነው ግን አረ ያገርሽ ስም አትጥሪ። እኔ መቤት እኔ አሁን ያለሽበት አሁን የተቀመጥሽበትን ነው የምልሽ። የምትሰሪው ስራ ወንጀል መሆኑን ታውቂያለሽ? የምን ስራ? ምንድነው እርቃንሽን የሚያስወጣሽ ሚዲያ ላይ? ማለት እርቃን በስነ ስርዓት ለብሰሽ መውጣታችሁ ሚዲያ ላይ እንዴ? ለብስኩ አይደል እንዴ? ለብሽ አይደል እንዴ? እኛ ጋር ስትመጪ ነው የለበሽው። እኔ መጀመሪያም ለብሻለሁ። አንቺ ምናዊ ነሽ ስትባይ ምናዊ ነኝ ነው የምትዩ? ኢትዮጵያዊ ነው። እንዳንቺ አይነት ኢትዮጵያዊ አለ? የትኛው ኢትዮጵያዊ ናት በፒጃማ በጡት መያዣ ሰውነትን በሚያሳይ ልብስ ወጣ እዚህ ጋር የምትበራገደው? እኛ ሁሉ በአንቺ ስር ነው የምንጠራው። ይሄ ባህላችን ነው። ምን እንዲያረግሻል አንቺ? እኔ በክላሴ ልብስ የሌሊት ልብስ ነው የለበስኩት። ምን ለካፍታሽ ክላስሽ ለአንቺ ብቻ ነው፣ ሚዲያው ግን ለህዝብ ነው። እሺ ሙኒት፣ አንቺ ስላላየሻት የዛ ቀን እኔ የገባሁኝ የዛ ቀን ታስታውሻለሽ? ኮሜንት ጽፈልሽ፣ ከዛም በኋላ ቶሎ ወጣሽ ዘጋሽ። ተአምራት መጣክ ምናምን እያልሽ ከዛ ቶሎ ዘጋሽ። በብርድ ልብስ ማለት ራቆትሽ የነበርሽ ቀን ማለት ነው። ኦልሬዲ ሪኮርድ አደረግኩሽ። አሁንም እሱን ረስተሻል። ሙኒት ስላልነበረች የዛ ቀን ማለት ነው። መሲ ብርጅስቶን ገብታ አየችሽ፣ ሳሪም ገብታ አየችሽ። እሱን ረስተሻል። ምን ያላየው? እኔ ብርድ ልብስ ለብሽም ልብስ ለብሽም ያሳለ ኖ ልብስ አልለበስሽም። በመሃል ማለት አንቺ ሰውነትሽን እያሳየሽ አልነበረም? ልክ እኔ ማለት ስገባ የዛ ቀን ልክ እኔ ስገባ ይኸውልሽ፣ አሁን እኛ ማለት ነው እየጠየቅንሽ በስንስራት በህግ ሳይሆን በስንስራት እየጠየቅንሽ። አሁን እህት ሙኒት ማለት እዚህ ጋር አንቺ ማለት በክፍልሽ እንደፈለግሽ መሆን ትችያለሽ፣ ሚዲያ እስከከፈች። ስለዚህ አንቺ የዓለም ነሽ፣ የራስሽ የግልሽ ብቻ አይደለሽም። አንቺ ሀገርሽ በሙሉ ነው የምታሳድቢ በምታደርጊውን ነገር። ምን ለመሆን ማለት ፎሎ ለመሰብሰብ ነው? ፎሎ ለመሰብሰብ ነው። የኔ አካውንት ማለት ሙሉ የፈለግሽውን እንሰጥሻለሁ፣ ገዝተን እንሰጥሻለን። ራቆት ለእንደዚች አይነት አይሰጥም ታሜ፣ ለእንደዚች አይነት አይሰጥም። ችግር ካለባት የትኬት እንሰጥሻለን ታሜ። የትኬት ሰጥተናት ሀገሯ ገብታ አብርዳ ትምጣ። እንዲህ አይነት ነገር የለም። ወይም ደግሞ መጀመሪያ ዜግነትሽን መቀየርሽን አሳውቂና ኦኬ እኔ ኢትዮጵያዊ አይደለሁም በይና ከዛ ተበራገጂ እንደፈለግሽ። አገሪቱንም ላይ ስሚ እኛ በህግ እንጠይቅሻለን። ሲጀመር እኔ ፐርሰናሊ አልለቅሽም። አንቺ ኢትዮጵያዊን እዚህ ጋር አታሰድቢም። ስራሽን ሰርተሽ ትጨርሺና ከዛ በኋላ ደግሞ የሌላውን ስራ ታስፈቻለሽ። እዚህ ጋር እኮ መማሪያና ማስተማሪያ መዝናኛ ነው የምንዝናናው። የኛ ወንድም እህቶቻችን የሚዝናኑት በእንዳንቺ አይነት ገላ አይደለም። ምን አስበሽ ነው? ችግር ካለብሽ ሀገርሽ ተሳፈሪ ወይም ባልሽን አስመጪ። አታፍሪም አንቺ? አሁን አበሻ ነኝ ትያለሽ፣ ኢትዮጵያዊ ነኝ ትያለሽ። ነጠላ እንኳን ሳንለብስ ማንወጣ ሴቶች ነን እኛ ኢትዮጵያውያን ማለት። ስም ይቀመጥ ጥቂትሽን ገልብጠሽ እንዲያፈንድደሽ የምትዩ ካሜራ ላይ የምታደርጊው ምን ለማድረግ ነው? ምን ለማለት ነው? ለብሰሽ ኢቭን ቢሆን አታፍሪም? አሁን አንቺ እናት አባት አለሽ፣ እህት ወንድም አለሽ። ነገ የምትወልጂ ሴት ነሽ አንቺ። ምን አይነት ወንድ ነው የሚያገባሽ አንቺን? ባል እስካለሽ እሱ ወንድ ነኝ ይላል። አሁን ባለበት ቦታ ሆኖ አይከብድሽም? ድገሚያት ይችን ነገር። ሙኒትን አዳምጫት። ለምን ወንድ ነሽ? ድገሚያት አንቺ እና ማለት ነው። አንድ ነገር ልንገርሽ፣ እዚህ አመጣንሽ። ዋናው ነገር በቀደም እኔ ታሜ ግቢና እያት ሲለኝ ኧረ እኔ ብሎክ ናት ብየዋለሁ ይመስለኛል። እኔ ብሎክ አድርጌሻለሁ። ከዛ ብሎኩን ፈትቼ ሳይሽ እርግጠኛ አምሹር አንቺ እንደሆንሽ ስለማቅ ነው። በደንብ አዳምጪኝ እህቴ። አንቺ ነገ ትወልጃለሽ፣ ልጅ ቤተሰብ ይኖርሻል። አንድ ሁለተኛ ነገር ደግሞ አንድ ነገር ልንገርሽ፣ በተአምር ሰውነት ገላሽ ላይ ወጥተሽ የማሳየት መብት የለሽም። በነገራችን ላይ በደንብ አዳምጪ። ስገባ አንቺ ስገባ እዚህ ጋር ተገልጠሻል። ውሸት ነው አትይኝም። ከፈለግሽ አንቺ ያለሽበት ሎኬሽን መተን ካገኝ ላይቭ ስትሪምሽ ይወጣል እንዳለ ማለት ነው። ስለዚህ ምናልባት አንቺ ይሄ ነገር አሁን አንቺ እንደ እንትን ታይቶሽ ከሆነ
ላንቺ መጥፎ ነው፣ ለኛም ለሀገር ቀዝጣ መጥፎ ነው። አንቺ ሴት ልጅ ነሽ፣ ነገ እናት ትሆኛለሽ፣ ታገቢያለሽ፣ ትወልጃለሽ፣ ቤተሰብ አለሽ። ልጆችሽ በአንቺ ማፈር የለባቸውም። ስለዚህ እንደዚህ አይነት ነገር መጥፎ የቆሸሸ ባህሪ አታርጊ። አስፈላጊ ነገር ከሆነ ማዳምሽን አናግረን የምትፈልጊበት ቦታ መውጣት ትቻለሽ። የምሬን ነው የምልሽ። ሰው ቤት ተቀምጠሽ እንዲህ አይነት ብልግና ስራ አትስሪ እባክሽ። አንቺ ወደ ራስሽ እንድትመለሽ እንጂ ሲጀመር እንዲህ አይነት ነገር በጣም ነው። ቅድምም ራሱ ገና ከመግባትሽ እንደዚህ ለብሰሽ ነበረ። ከዛ ያ ሁሉ ሰውኛ ስናወራ ሲሄድልሽ ፎጣ ለበሽ። ለሰው ሳይሆን ለህሊናሽ ኑሪ። መጀመሪያ አንቺ ሴት ነሽ፣ ክብርሽን ጠብቂ። ያኔ ይሄ ደግሞ ሰው ቤት ማዳም ቤት ተቀምጠሽ እነሱ ስለማያዩሽ ነው። በእርግጠኝነት አምሹር እርግጠኛ ስለሆንኩ እንጂ እነሱ ቢያዩሽ ኖሮ እቺን ነገር እንደማታደርጊ አተስፋለሁ። ከራስሽ ይልቅ እነሱን ትፈሪያለሽ። ስለዚህ ወደ ራስሽ ተመለሽ እህቴ። አንደኛ በሀገሪቱ ህግ መሰረት ያስቀጣል። ሁለተኛ አንቺ ሴት ነሽ፣ ነገ ትወልጃለሽ። የአንቺ ልጆች በአንቺ አንገታቸውን ይድፉ እንዴ? አንቺ በምትሰሪው ስራ እንደዚህ ቂጥሽን ገልብጠሽ እንደዚህ ገልብጠሽ እኔ በአይኔ አይቼሻለሁ። ያዩሽም ሰዎች አሉ። ከዚህ ጋር ይሄ እንደዚህ ከፍተሽ እንደዚህ የነካሽ ጡትሽን ሐራም ታይ። እንደዚህ አታርጊ፣ ኖር ነው። ለራስሽም ፈሪ። በድጋሚ ነገ ከነገ ወዲያ አታርጊ። እነ ማዳም የሚበሉትን ነገር መብላት አቁሚና ቀዝቀዝ ያለ ምግብ ቢሽ እንጀራም ቢሆን ከዚህ እንልክልሻለን። ሩቢያን፣ አሳ፣ ስጋ፣ ዶሮ አቁሚ እሺ። አትክልት ቢ አያስቅም። የምር ሎሚ ጠጪ፣ ሎሚ በናና ጨምቀሽ ጠጪ እሺ። የምር ሙኒት እንትነግርሽ ቀልዷን የማይታዩ ፊልሞችን የማይታዩ ነገሮችን አትይ። እኔ አንቺን በሆን አልስቅም፣ አያስቀኝም። እኔ ከአንቺ የበለጠ በጣም እዚህ ጋር ቁጭ ብለን በሰዓት በስነ ስርዓት ብዙ ነገር እንናገራለን፣ እንቀልዳለን። ግን ሰውን በሚጎዳ ወይም ዜግነታችንን በሚያሰድብ አይደለም። ሎሚ ጭመቂና በናና ጠጪ እሺ። ጨው በውሃ ጠጪ፣ ያበርድሻል፣ ቀዝቀዝ ያደርግሻል። የሰውነትሽ ሙቀት ስለሚቀዘቅዝ ይወጣልሻል እንደዚህ አይነት ነገሮች እሺ። አይ ካልሆነም ደግሞ ና እዚህ ጋር ደግሞ ተሰብስበን ምናሽ እንደ ቅድም ሻውሪያ ሌሎች አንቺ ኢትዮጵያዊ ነሽ ሀቢብቲ፣ አንቺ ኢትዮጵያዊ ነሽ። ይሄ የኢትዮጵያዊ ባህል አይደለም። ይገባታል? ለምን እንትኑን አቁሞ አይመጣም? ለምን እንትኗን ከፍታ አትቀመጥም? አይመለከተንም ስለሌላው። እኛ ግን ከአንቺ ጀርባ ኢትዮጵያውያን ተብለን ስለምንጠራ እዩዋት ሀበሻዋ የምታደርገው ስለተባለ እንጂ ለምን አትቸረችሪውም አውጥተሽ? ለምን ቋንጣ አድርገሽ አታሰጪውም? ጉዳያችን አይደለም። እኛ ያንቺን እንትን ተቆጣጣሪዎች አይደለንም። ይገባሻል? መተሽ መጀመሪያ እዚህ ጋር ዜግነትሽን መቀየርሽን ስታሳውቂ ያኔ የፈለግሽውን አድርጊ። ከፈለግሽ ደግሞ ትኬት እናዋጣልሻለን ወደ ባልሽ እንድትሄጂ። አመሰግናለሁ። ማሬ ስሚኝ አዳምጪኝ። አሁን እኛ ልንነግርሽ የመጣ ነው ሁለት ነገር ነው። አንደኛ እንደ ሀበሻ እንደ ኢትዮጵያዊ እንደ ሰው እባክሽ ከዚህ ድርጊት ተቆጠቢ ነው። ሁለተኛ በዚህ ሀገር ሕግ መሰረት ምን ያክል እንደሚያስቀጣ ማወቅ እንዳለብሽ ነው። አንቺ የምትኖሪው በሰው ቤት ነው፣ የምትሰሪው በሰው ቤት ነው። የምታደርጊያቸው ድርጊቶች ደግሞ ከሴተኝነት የወጣ እንደዚህ አይነት መጥፎ ድርጊት ስለሆነ እባክሽ ነገ አሳልፈው ሰጡ ወይም ደግሞ እንደዚህ ሆንኩ ከምትይ በፊት ለምክር ነው። እባክሽ እህቴ በድጋሚ እንደዚህ አይነት ነገር አታርጊ። ምንም ብትሸፈኝ ሲጀመር ትታያለሽ። ቪዲዮዎች አሉሽ፣ ሙሉ መረጃ አለ። አቡዳቢ እንዳለሽ ምናምን ሁሉ ነገር እናውቃለን። ግን ለምን እንደሆነ ታውቂያለሽ? አንቺን አሳልፎ መስጠትኛ አንፈልግም። ስለዚህ እባክሽ ወደ ራስሽ ተመለሽ። ላደረግሽው አይሰማም ማሪ፣ አትሰሚም ውዴ፣ ቅምጥላት አትሰሚም። ሚዩት ነሽ መሰል ማሪ፣ ሚዩት ነሽ። ሚዩትሽን አንሺ እስኪ አውሪ። አትሰሚም። እኔ ማለት ነው አሳልፋችሁ ብትሰጡኝም ምንም አይነት ነገር ያደረኩት ነገር የለኝም። ምንም የምጨነቅበት ምፈራው ጉዳይ የለም። ተኝቼ እዚህ ጋር ከወንድ ጋር አላያችሁኝም። በራሴ ስልክ ነው እዚህ ጋር ፈታያለሁ። ደግሞ ይሄን ደግሞ እርቅናዬን ልብሴን አውልቄ አይደለም የወጣሁት፣ በቢጃማ ስለወጣሁ ነው እናንተ ይሄን ያክል የምትሉት። ስሚ ቅምጥል፣ እኛ የዛሬውን አይደለም። በደንብ አዳምጪኝ፣ በደንብ አዳምጪ። ታሪ የዛሬውን ቢሆን አንቺ አላየሽም ምን ስታረግ እንደነበር ልክልሻለሁ። አፈንድዳ ቂጧን ወደ ስክሪን ቂጧን ወደ ካሜራው አድርጋ ፊቷን ወደዛ። አንቺ እኮ ከአንድ ሰው ጋር ተኝተሽ ብትገኝ እኮ ፍቅረኛ ልትይ ትችያለሽ።
አንቺ እኮ 77 ሰው እያስተናገድሽ ነው ያለሽው በዚህ መልኩ። እየተቀጣው እርቆኝ እሱ ነው ያመጣው። ለምን ከፈትሽው ተቀብጠሽ እስክትጨርሺ? አሁን ለምን ሹራብ መተሽ ለብሰሽ መጣሽ? ቅድም አለባበስሽ ትክክል ከሆነ ለምን በዛ መልኩ አልመጣሽም እኛ ፊት? አሁን ለምን አልመጣሽም በዛ ፊት? በዛ አለባበስ ለምን አልመጣሽም እኛ ጋር? ታውቂዋለሽ ስህተት እንደሆነ። መብትሽ ነው፣ መብትሽ ነው፣ መብትሽ ነው። ካላስ ንግግር የለም። ሳሪ አስወርጃት። መብቷ ነው፣ መብቴ ነው ብላለች። መብትሽ ነው፣ ገላሽ ነው፣ መብትሽ ነው። መብቱን እናያለን። አዳምጪ ሙኒት፣ በደንብ አዳምጪ። አሁን የፈለገው ነገር ከሆነች መብቷ ነው። ነገር ግን አሁንም ነገም ከነገ ወዲያም ለሚደርስባችሁ ነገር ተጠያቂ ራሳችሁ ናችሁ። እኛ ሪፖርት እናደርጋለን። ልንገርሽ፣ አፏን ሞልታ ዱባይ ውስጥ ነኝ ብላ ቁጥሯን ሰታ እውነት ከሆነ ቁጥር የሰጠችው ማለት ነው መሲ ጋር አይደለ? እኛ ሪፖርት እናደርጋለን። እየወጣች እንዲህ ታደርጋለች፣ ስማችንን የሀገር ስም እያጠፋች ነው እንላለን። በስ ቆሻሻ ይፈልጋል። መብቴ ነው አለችኝ አይደል እንዴ? ግን ታርገው እንደገና በከፈተች የመጀመሪያው ሪከርዶች አሉ፣ ይበቃሉ። ምንም የሚያስፈራኝ ነገር ከመጥሏ በ6700 ታሜ ላላ አይደለም። ይውል ኔቨር ጊቭ አፕ የምትባለው ሌላ፣ ቅምጥል የምትባለው ሌላ፣ ሁለቱም ናቸው። ይቺ ናቸው። አይዲሳ ቅድም ያልኩት እኮ እሱን ነው። ናው ኔቨር ጊቭ አፕ የምትባለው ሌላ ናት። ቅምጥል የምትባለው ሌላ ናት። ሁለቱም ናቸው። አንድ አይነት ናችሁ መሲ፣ ሁለቱም አንድ አይነት ናችሁ። እኔ በደንብ ነው ማውቃት። ይቺን እኮ ይውልሽ ታሜ ሲጽፍልኝ እኔ ብሎክ ነበር። ይሄው እዚህ ጋር ጋይስ በደንብ እንደገና ደግሞ ልጆች ያቋታል። በደንብ ነው የሚያቋት። እንዴ አይተዋታል። ኔቨር ጊቭ አፕ የምትባለው ሌላ ናት። አሳያችኋለሁ። ኔቨር ጊቭ አፕ የምትባለው እሷም ሌላ ናት። እሷም ራሱ ቂጧን አዙራ እንደዚህ ነው ያለችው። አሳያችኋለሁ ጋይስ። እንዴ ብዙ ናቸው፣ ትክክል ብዙ ናቸው። ይቺን ይውልሽ ለታሜ ምን ብዬ ጻፍኩለት መሰለሽ? እዚህ ጋር ማለት ነው። ይቺ ቅምጥሏ ይውልሽ ምንድነው ታሜ ስለው ባለጌ ናት አለኝ። ይውልሽ የቅምጥሏን ፔጅ ነው የላከልኝ። ተመልከ። ከዛ በኋላ አረኔ ብሎኬ ናት ምንድነው ስለው ሰውነቷን ገልጻ እያሳየች አለኝ። ከዛ ከብሎክ ፈታውኝና ሳያት ወይኔ ትግስቱን እኔ ብሎክ አርጊያት ነበረ። ቆይ እስቲ ብዬ ገባው። ስገባ ወይኔ ብዬ ስጽፍ ታሜ ቆሻሻ ናት ብሎ ጻፈልኝ። እቺ ናት በርግጥ ራሷ ናት። እኔ አይቻታለሁ። እኔ እኮ ስላየዋ ኔቨር ጊቭ አፕ የምትባለው ሌላ ናት፣ ቅምጥሏም ሌላ ቂጣ ታሳያለች። እንዴ በደንብ ነው መሲ ሁለቱም አንድ አይነት አካሄድ ነው የሚያደርጉት። ሁለቱም አንድ አይነት ናቸው። አንቺ ኔቨር ጊቭ አፕ ከታች የምትስቂ አንቺ አይደለሽም ሐቢቲ። ሁላችሁም ኔቨር ጊቭ አፕ አሳይሻለሁ። እሷን ፔጇን ከፈለግሽ ኔቨር ጊቭ አፕ የምትባለው አለች። እሷም ጋይስ እናንተ እየገባችሁ ማየት ትችላላችሁ። አጋጣሚውን ነው ይቺኛይቱ እኔ ይዛን ቀን የገባው ጊዜ ያቺ ናት ፎሎ አድርገኝ ነበረ። የዛ ቀን ደግሞ ብሎክ አደረገችኝ። እሺ ቆይ መብቷ አይደለ? አዎ መብቷ ነው፣ መብቷ ነው፣ ትክክል ነው፣ መብቷ ነው። ግን አንድ ጥያቄ ልጠይቃችሁ የምፈልገው መብቷ ነው። ነገር ግን መብቷ የሚሆነው በራሷ ዜግነቷን ሳትገልጽ ማንነቷን ሳትገልጽ እንደፈለገች ማለት መሆን ከፈለገች እዛው ትሆን። ግን ኢትዮጵያ where are you from አገር በንጋሊ እዛው ቁጭ ብሎ where are you from I'm from ኢትዮጵያ ሁሉንም ስለዚህ ማለት እኔ እናቴ ተሰደበች፣ ባለቤቴም ተሰደበች፣ ሁሉም ማለት አገር በሙሉ ማለት ተሰደመ ማለት ነው። ኢትዮጵያ all like this ጋይስ ይኸውላችሁ ናቸው ማለት ነው። መብቷ ማለት አገር ሳትገልጽ ማንነቷን ሳታሳውቅ እንደፈለገች እዛው ትሄድና ገደል ደግባ ከፈለገች አገር አይ ፍሮም ኢትዮጵያ ምን ማለቷ ነው? ስለዚህ እኛ ሁላችንም እንደዚህ ነን። ስንት አይነት ምስኪኖች ማለት ተደበቁ የብራቸው ማለት የሚባል መብት ነው የሚባል ነገር መብትና ግዴታ የሚባል ነገር አለ። ሰው ሆናችሁ ነው ምንድነው መብት የላትም አገር ማለት መጥራት የለባትም። የውለታሜ መብቷ ነው የሚሉ ሰዎች ያ ነው ስራቸው፣ ለዛ ነው እንጂ ከዛ ውጪ በጣም ብዙ ልጆች ራሳቸውን ማዳም ቤት ቆጥበው ከብዙ ነገር ህይወታቸውን መስዋዕትነት አድርገው የሚሰሩ ሰዎች ምን ያክል ትህትናና ምን ያክል ዛሬ ሸረፍ ክብር ማለት የሚጠብቁ ልንገርሽ፣ ቆዳቸው ራሱ እንዳይታይ የሚያደርጉ ስንታቸው አሉ። በቺ ማትረባ ማለት እንደዚህ አይነት የሚያደርጉ ድርጊት ማለት ሁሉንም ኢትዮጵያዊ ማለት እየተሰደበ ነው ያለው። ለማን ብሎ ነው? ለፎሎ ብላ ነው?
ለአበባ ለጊፍት ብላ እስኪ ላኩልኝ ጊፍት እስኪ ላሳያችሁ ነው ምናምን ምን ማለትሽ ነው? ሂጂ ሆቴል ስር እዛ ቆሚ እንደፈለግሽ ማድረግ ከፈለግሽ ትሽያለሽ። ማንነትሽ ስትጠየቂ ማለት እንግዲህ ሀገር አትጥሪ ቁጭ ብለሽ ደረትሽን ነፍተሽ ማለት ምን ማለትሽ ነው? አይ አም ፍሮም ኢትዮጵያ ሲጀመር አታውቅሽም። አንቺ እንዳንቺ አይነት ደደቦች ማለት አታውቅም ኢትዮጵያ። ስንት አይነት ጀግና ማለት ያወጣች ሰው ማለት አንቺ መጣሽ በመጨረሻ አባት የለሽም እህት እናት የለሽም ማለት እዚህ ጋር አታፍሪ? ነገ አንቺ ነገ ልጅ ትወልጃለሽ አይደለ? ልጅሽ ማለት ቁጭ ብሎ ሪኮርድ የእናቲ እስኪ ጀግንነቷን ላሳያችሁ መጥቶ ማለት ምንድነው ማለት አንቺ ምን አይነት ጭንቅላት ነው ያለሽ? መጀመሪያ ከሀገር ስትወጪ ለምን ብለሽ ነው የመጣሽ? ለሰራ ብለሽ እናትሽን ቤተሰቦችሽን ለመርዳት ብለሽ አይደል እንዴ? ያ ነገር ማለት አንቺ ማድረግ ኢትዮጵያ ያቀተሻል እንዴ? የፈለግሽውን ነገር እዛ ማድረግ አትችይም? መጣሽ እዚህ በአደባባይ አም ፍሮም ኢትዮጵያ አስቢ አላሁ ወኒዕመል ወኪል ፊት ጋይስ ይኸውላችሁ እኛ መታደግ እዚህ ጋር ማለት መብቷ የምትሉ ማለት እናንተ ማለት ስላልገባችሁ እባካችሁ ተረዱ። እዚህ ጋር የሀገር ስም እስከጠራች ሁላችሁም ማለት ይመለከታችኋል። ሁላችሁም ኢትዮጵያዊ እስከሆናችሁ ማለት ደረሳችሁ ማለት ነው። ያ ነገር ማድረግ የምትፈልገው ነገር ካለ ታድርግ አገር ሳጠራ። አዎ እና እናንተ ደግሞ ማሰብ ያለባችሁ ነገ ትወልዳላችሁ፣ ነገ ታገባላችሁ፣ ነገ የራሳችሁ ህይወት ይኖራችኋል። ይሄ ሚዲያ ነው። ዛሬ የሚቀረጸው ለልጅ ልጅ ይተላለፋል። የእናንተ ልጆች በእናንተ አንገት መድፋት የለባቸውም። እንደውም እናንተ ለልጆቻችሁ ጥሩ መስዋዕትነት አርጋችሁ ጥሩ ነገር ከፍላችሁ የኔ እናት እኮ እንድትባሉ ነው። ሴት ልጅ ደግሞ በሴትነቷ ገና ሴት ክብር ናት። በቃ ሴት ስትባል ክብር ናት። ሴት በራሷ በስሟ ራሱ ክብር ናት። እመቤቴ ይሄ መብትሽ ነው ምናምን የሚል ሰው ለምን እንደሆነ ታውቃላችሁ? የእናንተን ውርደት የሚፈልግ ነው። ይሄ ገላ ገልጾ እንዴ ክብር የሚጀምረው እኮ ከመሸፈን ነው። ለምንድን ነው እግዚአብሔር ልብስን ላይክ ራቁት ተፈጥረን ልብስ እንድንለብስ ያደረገን? ለምንድን ነው ሁላችንም ራቁት እንድንሄድ የማያደርገን? ምክንያቱም ለመሸፈን ነው። ይሄ ደግሞ የተከበረ ገላ ነው። ነገ የእናንተ ልጆች ማፈር የለባቸውም። እኔ ለልጆቼ ማስቀመጥ ያለብኝ ታሪክ አለ። መብት ነው የሚባለውን እወቁ። እኛ ማንም ሰው እንደፈለገ መሆን ይችላል። አንደኛ ፐርሰናል እንደ ሰው ስናስብ መጀመሪያ የሰው ልጅ በዚህ ልክ መሆን የለበትም። ሁለተኛ ደግሞ ሴት በራሷ ክብርና ጋይስ ሴት ተፈልጋ ተወዳ እጅግ በጣም ተንበርክኮላት በብዙ የእናንተ እናቶች እንደዚህ ሆኖ እኮ ነው ሳይማሩ በብዙ መንገድ አባቶቻቸውን አግብተው ለዚህ እድሜ ዘመናቸውን 85 ዓመት 95 ዓመት ሲያከብሩ የምታዩዋቸው በምንም ተአምር የተሳሳተ ሮንግ ነገር አያደርጉም። እንኳን ሰው ፊት መበላቀጥ ይቅርና የራሳቸው ቤተሰብ ፊት እንኳን እንዴ ጋይስ በጣም እኮ እንደዚህ አይነት ቆሻሻ ስብዕና ያላችሁ ሴቶች ናችሁ። በጣም ቆሻሾች የሆናችሁ ናችሁ እንጂ የምር እንደዚህ ሁና ከፍታ እኔ በአይኔ አይቻታለሁ። ታሜም አይቷታል። እንዲህ ከፍታ መብት ነው አትሉኝም። ይሄ መብት አይደለም፣ ይሄ ውርደት ነው። ሲቀጥል እንደ ሀገር ሀበሻ ኢትዮጵያ እንደ ሀገር የኛ ኢትዮጵያ ባህላችን ይሄ ነው። እኛ እንደዚህ ነን ጋይስ፣ እኛ እንደዚህ ነን አይደለንም። በዘር ልንባላ እንችላለን፣ በምን ልንጣላ እንችላለን። ግን ማርያምን ታሪካችንን ባህላችንን ጠብቀን ነው እንዴ። በቀደም ራሱ ስንቱ ነው የተለቀመው እንዴ? ኢትዮጵያ ላይ እንደዚህ አይነት ነገር አለ። ለዛውም እዚህ ሀገር ተቀምጦ ዛት ሚንስ በቃኛ መምከር ነው፣ ለነሱ ማስተማር ነው። እምቢ ካላችሁ ደግሞ ምንም ችግር የለም። ሀገሪቷ በህግ ነው የምትመራው። ወደዛ ይህ ውርደት ነው፣ ነውር ነው። ራሳችሁን ጠብቁ እንዴ። ነገ የሚዲያ ይለቀቅብሻል። ከዛ ፊሽን ስትከፍቺ ትኖሪያለሽ። ወራዳ ለልጅሽ ራሱ አንገት መድፊያ። ስርዓት ይኑራችሁ። መብታችሁን ወቁ፣ ግዴታችሁን ወቁ። እናንተ ማዳም ቤት ተቀምጣ ደግሞ ይቺ ስንት ማዳም ቤት እድሜ ዘመኑን ቆሎና ዳቦ ቆሎ እያማረው ሙዝ እየተቆለፈበት ቆሻሻ ወጥቶ የማይጥል እያለ በእናንተኛ እዳንግባ እንዴ። ደግሞ ይቺ ደግሞ ሰው ቤት ተቀምጣ ማላገጫ ወጣችሁ እንደፈለጋችሁ ቂጣችሁን የምትገልጡት ይበቃናል። እሱን ትተን ደግሞ እዚህ ደግሞ ይቺ በእንትንዬ ባለጌ የዝች ይለያል አለ ደግሞ ያሳያችኋለሁ። ሌላ ደግሞ ዱባይ ተቀምጣ እንደዚህ ታረጋለች እንዴ?
እዚህ ጋይስ ካላስ ታም የሚናገረው በእንትን ነው በምክንያት ነው። ሙኒት ቀጥ የምትናገሪ እኔ ተናገርኩኝ። እነ ማዳምን አትዩ። አጠገብ ላጠገብ ሲቀመጡ ዞር በሉ፣ እናንተ ዞር በሉ። አመጋገባችሁን ቅድም እንዳልኩት አስተካክሉ። ለነገ ወላሂ ምንም እንደዚህ አታደርግም። አደብ ያላት ሴት በተአምር እንደዚህ አታደርግም። አደብ አንደኛ ማለት ፈጣሪ የምትፈራ ሴት፣ ቤተሰብ ያሳደጋት ሴት ወላሂ እና የፈጣሪ ፍርሃት ነው የሚታይ። ምንም ስለዚህ ነገር አይመለከቱም። እንደውም ልቦና ወደ ራስሽ ተመለሽ ማለት ትንሽ ብታስቢበት፣ ይሄ እንደ ምክር ብለሽ ውሰጂ። ነገ ልጅ ይሄንን ነገር ቢያይ ይኮራብኛል። ጀግና እናቴ ማለት ይኸው ምን አደረገች እናቴ ስትባል ወላሂ ይኸው አደረገች ይሄ ብሎ ነው የሚያሳየው ለጓደኞቹ። እናቴ እንደዚህ አይነት ሴት ነበረች። ሐስቢ አላህ። አሜ ነገር በደረቁ ጥሩ አይደለም። ላረጣጥበው ብዬ ነው። ለማንኛውም እኔ እህትሽ ትኬት አዘጋጅቼልሻለሁ። ሰው ቤት እኮ ነው የምትሰራው። እሱ እኮ ነው ችግር የፈጠረው። ደጅማ ብትወጣ ተንፍሳ ነበር የኔ እህት። ድፍረቷ ደግሞ ምን አጠፋው? በህይወታችሁ ለሌላ ባልሽ ጋር ደርሰሽ ነው ኢጃዛን ያስፈቅድልሻለሁ። ወላሂ በጣም ኖር ነው። እንደዚህ አይነት ነገር አታድርጉ ጋይስ እባክህ። ምን ይሄ የአመለካከት ጉዳይ ነው እና ደግሞ የሀገሪቷን የህግ ሁኔታ ለማወቅ ሁለተኛ እንደገና የአስተሳሰብ ችግር ነው እንጂ በእውነት በጣም እንትን የሚል አይደለም። እና ሁላችንም ከዚህ አይነት ነገር መቆጠብ አለብን። እኛ አሁን ቅድም ራሱ የማይነገር ቃል እንኳን ስትናገር ላይቭ ላይ አውጥቷ እንዳደረገብኝ ላይቭ ላይ እንዴት እንትን ሊላይ ምናምን እያለች በቃ ስቅቅ የሚል ነገር እየተናገረች ነበር። አሁን ከሰዓት በፊት ራሱ ማለት ነው። እና ጥሩ አይደለም። ከእንደዚህ አይነት ድርጊት ካልተቆጠባችሁ በጣም መጨረሻችሁ አያምርም።